ትሁት ለአለሜ ትልቅ መስዋዕት ከፈለች። እንግዲህ ልጇን አደጋ ላይ በመጣል አለሜን ከዛ ቤት በድብቅ ለማስወጣት ሞክራለች። ይሁን እንጂ ገዛኝ እጅ ከፍንጅ ይዟታል። አለምዬን ወዴት ነው ይዘሻት የምትሄጂው? ካሁን በኋላ የምፈልገው ሀብትና ንብረት ስለመጣልኝ ወዴት መሄድ አትችልም። ይቺ አለምዬ ለልጇ መሄድ እና መድረስ የለባትም። እስካሁን በውሸት ሞታለች ብዬ ልጇን እያባበልኩ ቆይቼ ነበረ። ከዚህ በኋላ ግን ምንም አይነት የምታገዝበት ነገር የለኝም። የምፈልገው ነገር በራሴ ስምና አካውንት ስለገባልኝ ከዚህ በኋላ አለም አታስፈልገኝም ብሎ አስቧል። ታዲያ ገዛኸኝ እንግዲህ በዚህ ውሳኔው ማድረግ ያሰበው ነገር ምንድን ነው? አለምን የእውነት መግደል ነበረ። እስከ ዛሬ ድረስ እንግዲህ በቁሟ ሞታለች ብሎ ሲያሰቃያት የነበረችውን ሰው አሁን ግን በትክክለኛ ህይወቷ ሞታለች ብሎ እንግዲህ ለመቅበር ነው ያሰበው። ናቴ ይህንን ነገር የሚያውቅ አይመስልም። ሆኖም እንግዲህ ዛሬም ቢሆን ትሁትን ይጠይቃታል። እናቴ የት ናት እያለ ያጨናንቃታል። ትሁትም አላውቅም የዘወትር መልሷ ሆኗል። እኔን አትጠይቀኝ፣ የምትጠይቀው አባት ግን ወይም ደግሞ ያችን ነው እንጂ እኔን ሊሆን አይገባም። ይህንን ነገር ደጋግሜ ብነግርም አንተ ግን ሊገባ አልቻለም። ስለዚህ እናትን የምታገኛት ከሆነ ፈልጋት በማለት እንግዲህ ጠይቀዋለች። በሌላ በኩል እንግዲህ አጅሬ ገዛኸኝ ሚስቱን እጅ ከፍንጅ ይዟታል። ያ ወንድ ጋር እንግዲህ ተጋድማለት ቤቲም እንግዲህ ባሏ እጅ ከፍንጅ ሲይዛት ከልጁ ጋር ተጋድማ ምን እየሰራሽ ነው በማለት እንግዲህ በጥፊ ቅጥቅጥ አድርጎ ደብድቧታል። ገዛኸኝ ዛሬ አንቺ የመጨረሻሽ ነው የሚሆነው፣ ልክ እንደዛች አለምዬ እስከ ዛሬ ድረስ ለካ ከሌላ ላይ ስትማግጭብኝ ነበር አይደለ በማለት እንግዲህ በጥፊ አጋጭቶ ጥሏታል። ይሁን እንጂ ቤቲም ይህንን ህመሟን እንግዲህ ከፊቷ ላይ ያለውን ጠባሳ ለሆነ ሰው ማሳየት ፈልጋለች። ካሳየችም በኋላ እንግዲህ የሚቆረቆርላት ሰው ፈልጋም ነበረ። ታዲያ ማን ይቆርቆርላት? በመጀመሪያ ደረጃ እንግዲህ ሰተት ብላ ወደ ቢሮ ይኸው ተደበደብኩ ብላ እንግዲህ ባሏ ላይ ሄዳ ለመፈንጨት ስትሞክር ባል ቀና ብሎ ሊያያት እንኳን አልፈለገም፣ አላያትም ሁሉ። ታዲያ ገዛኸኝም እንግዲህ ሚስቱ እንደዛ ተደብድባ እያየ ምንም ነገር አልመሰለውም። ቤቲም እንግዲህ በንዴት እንደዚህ የሽማግሌ መጫወቻ ለሆነ እንዲህ በገንዛ እጀ በማለት በጣም ስትደነፋና ስታለቀስ ነበረ። በዚህ ቅጽበት እንግዲህ ናቲም ያግዘኛል ብላ ያሰበችውና የጠበቀችው ሰው እሱ ራሱ ዞር ብሎ የሚመለከታት አልነበረም። መጨረሻም እንግዲህ ያላት አማራጭ ውጭ ብላ ከትሁት ጋር ማውራት ነው። ትሁትም እንግዲህ የማግዝሽ ነገር አለ ወይ? ምንድን ነው እንደዚህ የሆነው? ምንድን ነው? ምን መቶች ነው በማለት ብትጠይቃት ሲጀመር የምታግዥኝ አትምሰይ፣ ትሁት አታስመስይ፣ እኔና አንቺ እንደማንግባባ ግልጽ ነው። ስለዚህ ልትረጅኝ አይገባም በማለት ትሁትንም ነግራታለች። ትሁትም የምችለው ከሆነ ምን ችግር አለው እኔ የማግዝሽ በማለት እንግዲህ ብትመልስላትም ይኸውልሽ ችግሬማ ናቴ ነው። ናቴ የኔ ማድረግ እፈልጋለሁ። ታዲያ ግን ዛሬ በገዛኝ ምክንያት እንግዲህ ከዛ መኝታ ክፍል አብረን ተኝተን ሳለ ስለ እናቱ ሲያወራ ሰምቶ አሁን ላይ በጣም ደበደበ ትላታለች። እንግዲህ ትሁት ሄዳና ያገላገለቻት ናቲም አብሯት ቢተኛም ግን ደግሞ ደብድቧታል። እናት ግን ያው ገዛኝ ነው እንግዲህ እንዲያሳውቃት ያደረገው። ምክንያቱም አሁን እንደ በፊቱ እብድ አይደለችም፣ ጠንካራና ጎበዝ ሆናለች። እየሄድሽ አስፈራራታለሁ፣ አሰቃያለሁ የምትይ ከሆነ መጦ የሚገላገልሽ ሰው የለም፣ ስለዚህ ራሽን ጠብቂ ሌላት ነው እንግዲህ የመጣ ገዛኸኝ። ስለዚህ ናቲ ደግሞ ይህንን ነገር ተደብቆ ሰምቶ ነበረ። ባይደበቅ ኑሮ እንግዲህ እጅ ከፍንጅ ተይዟል። ይሁን እንጂ አባቱ ከወጣለት በኋላ እንግዲህ ስሜታዊ ሆኖ ነው ሄዶ ንቅ ያደረጋትና ጥፍጥፍ ያደረጋት ካልጋ ላይ በሰከንዶች አብሯት ተኝቷት። ከዛ ደግሞ ስለ እናቱ ሲሰማ ጥፍጥፍ አድርጎ ደበደባት። ይሁን እንጂ ስለ ደበደባት ሄዳ እናቱን ማሰቃየት ነበር የፈለገችው። ከዛ በኋላ ይኸውልሽ ይኸው መታኝ እኮ ልጅሽ ትልና ቤቲም ወደ አለም ትሄዳለች። የኔ ልጅ እንደዛ አድርገን በእርግጠኝነት ምናልባት ማናደሽ ይሆናል እና ደግሞ ህይወቱን ይኖርበት የሚፈልጋትን ሴት ይምረጥ እያለቻትም ነበረ። እንግዲህ ቤቲም በዱላ ሳይሆን ዛሬ ያቃጠለቻት ያው በቃል ነው። ልጅሽማ እኮ ያው አብሮተኛ ከኔ ጋር አድርጎታል ትላለች። እንግዲህ ይህንም ሊያደርግ አይችልም በማለት ያው ተነግራታለች። አሁን እናትም በልጇ ያላት እምነት እንግዲህ በጣም እየወረደ መጥቷል። በጣም እየተበሳጨች ነው። በዚህ ምክንያት እንግዲህ እንዴት እንደምታረግ ግራ ግብት ብሏታል። በሌላ በኩል እንግዲህ እና አጅሪት ሳታረግዝ አትቀርም። እንግዲህ ለአሁን ናቲ ከአባቱ ሚስት እንግዲህ ልጅ ሊኖረው ነው። ያሳዝናል። ገዛኸኝ ደግሞ ይህን ነገር አያውቅም።
እንግዲህ መጨረሻውማ የናቲ ያው ሞት ሊሆንለት ይችላል ማለት ነው። ምክንያቱም የአባቱ ሚስት ጋር ነው እንግዲህ ሄዶ የተኛው ነው። ከባድ ነው እንግዲህ አባታችሁ ሚስት የሆነ እናታችሁ ማለት ናት። ስለዚህ የማይፈቀድ የማይደረግ ነገር ነው ያደረገው። በዚህ ቅጽበት እንግዲህ ገዛኸኝ ልጅ እንዳለው ካወቀ ደግሞ አሰቡት ምን እንደሚል። ብቻ እንግዲህ ገዛኸኝ ዛሬ ደስተኛ ነኝ፣ ምንም ነገር መስማት አልፈልግም፣ ደስታዬን የሚያበላሽ የሚያጠፋ ነገር እያለ ነበር ሲያወራ ነበረ። ቤቲ እንኳን ወደ ቢሮ ሄዳ ስለ ናቲ እናት እንዴት ነው ምን ወሰንክ ብላ ልታማክረው ብትሄድም እሱ ግን አይመለከትሽም፣ በቃ ዛሬ የመጨረሻ ቀኗ ነው ብሎ ነው የነገራት። ያው የተደበደበውን ፊቷን ልታሳይ ነበር ሄደችው፣ ግን መርዶ ነው ሰምታ የመጣችው። ስለዚህ ቤቲን ደግሞ ትሁትን እቤት አትቀመጭም ትላታለች። እንግዲህ ቤቲ አንድ ችግሯ እሷ ወደ ባሏም ሆነ ወደ ምንም ስትሄድ ቤቱ ባዶ ነው እንዲሆን የምትፈልገው። ምክንያቱም ትሁት እዛ ቤት አለች ብላ ካሰበች አለምን ሄዳ ስለምታናግራት በዚህ ቅጽበት ደግሞ ልታስመልጣት ትችላለች ብላ ስለምታስብ ነው። ግን ትሁት እየተደበቀች እየገባች ዛሬ ተዘጋጅ እዚህ ቤት አስመልጥሻለሁ ብላ እና የወጣችው ማለት ነው። በማንኛውም አጋጣሚ ራሽን ዝግጁ አድርጊ ብላታለች። ይህም ደግሞ ጠቅሟታል። በድንገት ብድግ በይ ስትላትም ያው እንድትሄድ ይረዳታል ማለት ነው። ከዛ እንግዲህ ያደረገችው ነገር ምንድን ነው አለምዬ ልብሶቿን ድርብርብ አድርጋ መልበስ ነው። ከለበሰችውም በኋላ እንሂድ ስትላት በአንዴ ፈጠን ብላ ለመውጣት ይቀላታል። እንግዲህ ቤቲም ልብሷን አይታ ደግሞ ዛሬ እንዴት ነው የለበሽው አምሮብሻል ምናምን ብላ ጠርጥራ ነበረ። ደራርባ እንደለበሰች እንደምትወጣ ራሱ ታውቋት ነበር ቤቲ። እንግዲህ አለምዬም መሸወደቻ ማለት ነው። በቃ በረደኛው ቆሽሽ አለ እኮ ልብስ የተመሳሳይ አንድ አይነት ወላሂ እና ለየት ያለ ነገር ልልበስ ብዬ ነው በማለት አለምን ትሸውዳታለች። ስለዚህ በመጀመሪያ ደረጃ ትሁት ምንድን ያሰበችው ከአባባ ጋር እንድትሆን ያሰበችው። እንግዲህ አባባ በዚህ ሀሳቧ ሊደግፋት ፈቃደኛ አልነበረም። ልጅሽን አደጋ ላይ ጥለሽማ የሰው እናት ልታደኝ አይገባም በማለት ቢመክራትም በቃ እኔ መጣሁ ይምጣ ሁሉም ነገር አስቤበታለሁ ነው እንግዲህ ብላ ያሰበችው ትሁት። ስለዚህ አሁን ትሁት እዛ ቤት ብታስመልጣት ሁላቸውም እንደሚጠረጥሩ እርግጥ ነው። በዛ ላይ ደግሞ ገዛኸኝ ራሱ መንገድ ላይ አግኝቷታል። በዚህ ጨለማ ወዴት እየሄድሽ ነው ብሎ ራሱ ይጠረጥራት ይሆናል። ስለዚህ አሁን አለምዬ ተደብቃ ነው ያለችው። እንግዲህ በዛ መንገድ ሲሄዱ እንዳይያዙ ማለት ነው። ከዛ በተጨማሪ ትርበተበት ነበረ። በጣም ግራ የሚያሳይ የሆነ ግራ የሚያጋባ ስሜት ግራ የሆነ ነገር ስታሳይ ነበር ትሁት። ስለዚህ በዋነኝነት የሚጠረጥራት እሷን ነው ገዛኸኝ። ምክንያቱም ስትርበተበት ነበረ። በቃ ያልተባለችውን ነገር ተቀባጥራለች። ምን ላምጣልህ እራት፣ ምሳ፣ ምግብ ምናምን እያለች በጣም ትብትብ ያለችው በዚህ ምክንያት የሆነ ችግር እንደሰራች እና የሆነ ስራ እንደሰራች ያስነቃባታል። የሆነ እንጂ ችግር የለውም በማለት ነው ወጥቶ የሄደው። ከዛም በኋላ እንግዲህ ናጅሬ ምን እንደሚያደርጓት አይታወቅም። ስለዚህ አባባ በመጀመሪያ እምቢ ብሎ ነበረ፣ ግን ሊያግዛት ፈቃደኛ ሆኗል። ይችን ህፃን ልጅን ግን አንድ ነገር ብታደርጊያት ጥሩ ነው፣ ወይ ደግሞ ልጅሽን አምጫት ከዚህ ነበር ያላት። እሷ ደግሞ ልጅቷ እንድትመጣ አልፈለገችም። ምክንያት ከመጣች በጣም አደጋ ይባባሳል ብላ ነው የምታስበው። ስለዚህ አሁን አለምዬ ለተወሰነ ቀን ከአባባ ቤት እንድትሆን ነው። በእርግጥም ማንም አይጠብቅም ብላ ነው የምታስበው። እንግዲህ ትሁት ከአባባ ቤት ከሆነች ማንም አያገኛትም። ስለዚህ መደበቂያ ታገኛለች። እንግዲህ አለምም ከአባባ ቤት ለተወሰነ ጊዜ ትኖራለች። ከዛ እንግዲህ በነፃነት የምትንቀሳቀስ ይሆናል ማለት ነው። የትሁት መጨረሻ ምን ሊሆን ይችላል? ገዛኸኝ ይጠረጥራታል ወይስ አይጠረጥራትም?